ሰበር ዜና ከሰሞኑ የኢትዮጵያ አየር ኃይል በኢትዮ ሱዳን የሸረሪና የድንበር መስመር ላይ ተደጋጋሚ የድሮን ጥቃት አድርሷል ተባለ። አየር ኃይሉ አርሚ 70 በተባለው ታጣቂ ቡድን ላይ የማያዳግም የአጸፋ እርምጃ ወስጃለሁ ብሏል። አርሚ 70 የተባለው የህወሓት ታጣቂ ቡድን በድንበር አካባቢው ትንኮሳ ለማድረግ ተንቀሳቅሷል በሚል ይህ የአጸፋ እርምጃ እንደተወሰደበትም ተሰምቷል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። የተፈራው ነገር ደርሷል ሲሉ ዶክተር ጌዲዮን ጢሞቴዎስ አስጠነቀቁ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ ክፍል በህወሓትና በፌዴራል መንግስቱ መካከል አዲስ ግጭት መቀስቀሱ የማይቀር ጉዳይ መሆኑን በይፋ አረጋግጠዋል። ተጨማሪውን ይዘናል። ብልጽግና ፓርቲ ያሸነፈበት 7ኛው ጠቅላላ ሀገራዊ ምርጫ በድጋሚ እንደሚካሄድ መወሰኑን ብሔራዊ ምርጫ ቦርድ አረጋገጠ። በዚህ ምርጫም ብልጽግና ፓርቲ በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች አብላጫ መቀመጫዎችን በማሸነፍ አብዛኛውን ድምፅ ማግኘቱ ተረጋግጧል። መረጃውን ይዘናል። የኢትዮጵያ ብር የመግዛት አቅም በዘንድሮ በጀት ዓመት ብቻ በ15 በመቶ ማሽቆልቆሉን የገንዘብ ሚኒስትሩ አቶ አህመድ ሺዴ በግልጽ አመኑ። ይሁን እንጂ በ2019 በጀት ዓመት የኢትዮጵያ ብር ይረጋጋል ተብሎ እንደሚጠበቅና በመጪው በጀት ዓመትም የ9.8 በመቶ የኢኮኖሚ እድገት እንደሚያስመዘግብ ሚኒስትሩ ለፓርላማው ገልጸዋል። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ በሊቢያ የባህር ዳርቻ አንድ ህፃንን ጨምሮ በትንሹ የ15 ፍልሰተኞች አስክሬን ተገኘ። አስክሬኖቹ የተገኙት ፍልሰተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ መስጠሟን ተከትሎ ነው ተብሏል። ተጨማሪ ያለን። ኢራን ጦርነቱን ሙሉ በሙሉ አሸንፋለች ሲሉ 92 በመቶ እስራኤላውያን ገለጹ። በቅርቡ የተደረገ አዲስ የህዝብ አስተያየት ጥናት እንደሚያሳየው አብዛኛው የእስራኤል ህዝብ የጦርነቱን ውጤትና የተኩስ አቁም ስምምነቱን በጽኑ ተቃውሞታል። በሌላ በኩል አሜሪካና ኢራን ሆርሙዝ እንዲከፈት ከስምምነት ላይ መድረሳቸው ተዘግቧል። ዝርዝር አለ። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ አርሚ 70 ከተሰኘው ተዋጊ ቡድን የተሰነዘረውን ጥቃት መክሸፉን የኢትዮጵያ አየር ኃይል አስታወቀ። የአየር ኃይሉን በታጣቂ ቡድኑ ላይ ከባድ የአጸፋ እርምጃ መውሰዱ ተገልጿል። አርብ ሰኔ 12 ቀን 2018 ዓ.ም በሱዳን በኩል ተነስተው በኢትዮ ሱዳን የሸረሪና ድንበር መስመር ላይ ትንኮሳ የፈጸሙት አርሚ 70 የተባሉት የህወሓት ታጣቂዎች ከተደረገው የተኩስ ልውውጥ በኋላ ጥቃታቸው ከሽፎ ወደ ኋላ መመለሳቸው ተዘግቧል። ከትንኮሳው በኋላም የኢትዮጵያ አየር ኃይል በድንበር አካባቢ በሚገኝ ወታደራዊ ጣቢያና የጦር መሳሪያ ማከማቻ ላይ በወሰደው መጠነ ሰፊ የአየር ላይ ድብደባ መጋዘን ማውደሙ ተገልጿል። የኢትዮጵያ አየር ኃይል በዚህ የድንበር አቅራቢያም ተደጋጋሚ የድሮን ጥቃት መፈጸሙ ተገልጿል። የተፈራው ነገር ሊደርስ እንደሚችል ዶክተር ጌዲዮን ጢሞቴዎስ ገለጹ። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለህወሓት ግልጽ ማስጠንቀቂያ ሰጥተዋል። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በጥብቅ አስጠንቅቀዋል። ከሰሞኑ በአገረ እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ዶክተር ጌዲዮን ጢሞቴዎስ ህወሓት ላይ ብርቱ ትችት ሰንዝረዋል። ከ3 ቀናት በፊት በለንደን በተካሄደው የቻተም ሃውስ ውይይት ላይ የተሳተፉት ጌዲዮን በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ ማስጠንቅቀዋል። ሚኒስትሩ አክለውን በህወሓት በኩል የትጥቅ መፍታትን ጨምሮ ዋና ቁርጠኝነቶች ችላ የሚባሉ ከሆነ ህወሓትና የፌዴራል መንግስቱ ወደ ግጭት የመመለስ እድላቸው ሰፊ መሆኑን አስምረውበታል። በ2019 በጀት ዓመት የኢትዮጵያ ብር ይረጋጋል ተብሎ እንደሚጠበቅ የገንዘብ ሚኒስትሩ አቶ አህመድ ሺዴ ለፓርላማው ገለጹ። በዚህ በጀት ዓመት ብቻ በ15 በመቶ ቢቀንስም በመጪው በጀት ዓመት የ9.8 በመቶ የኢኮኖሚ እድገት እንደሚያስመዘግብ ሚኒስትሩ አስታውቀዋል። ይህ እድገትም በግብርና 7.1 በመቶ፣ በኢንዱስትሪ 11.6 በመቶና በአገልግሎት 8.5 በመቶ ዘርፎች የሚመራ ነው ብለዋል። ነገር ግን በሩቅ ምስራቁ ግጭት ሳቢያ በጨመረው የነዳጅ ዋጋ ምክንያት የሀገሪቱ የገቢ ዕቃዎች ወጪ 25.8 ቢሊዮን ዶላር ይደርሳል ተብሏል። ከዚህ ውስጥም 6 ቢሊዮን ዶላሩ ለነዳጅ የሚውል መሆኑን ሚኒስትሩ ገልጸዋል። መንግስት የውጭ ምንዛሬ ገበያውን ለማረጋጋት አዳዲስ መመሪያዎችን እያወጣ ሲሆን የብሔራዊ ባንክ ጨረታዎችና የንግድ ባንኮችን ሚና በማጠናከርም በህጋዊነትና በጥቁር ገበያ መካከል ያለውን ልዩነት ወደ 11 በመቶ ማውረድ መቻሉን ገልጸዋል። እንዲሁም የውጭ ዕዳን መልሰው ለማዋቀር ድርድሮች እየተደረጉ ይገኛሉ ብለዋል።
ጉልህ የምርጫ ሕግ ጥሰት በተፈጸመባቸው 11 የምርጫ ክልሎች የድጋሚ ምርጫ እንዲካሄድ መወሰኑን ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋይ ትላንት በተካሄደው የጠቅላላ ምርጫ ውጤት መግለጫ መርሃ ግብር ላይ በሰጡት ማብራሪያ ከፍተኛ የሕግ ጥሰት የተፈጸመባቸውና የድጋሚ ምርጫ የሚካሄድባቸው አካባቢዎች መኖራቸውን አስታውቀዋል። በአምስት ክልሎች ስር ባሉ 11 የምርጫ ክልሎችም ጉልህ የሕግ ጥሰት መፈጸሙን ቦርዱ እንዳረጋገጠ ተናግረዋል። በሶማሊያ ክልል በአምስት የምርጫ ክልሎች፣ በኦሮሚያ በሁለት የምርጫ ክልሎች፣ በማዕከላዊ ኢትዮጵያ በሁለት የምርጫ ክልሎች እንዲሁም በሲዳማና በደቡብ ኢትዮጵያ ክልሎች በእያንዳንዳቸው በአንድ የምርጫ ክልሎች በድምሩ በአምስት ክልሎች በሚገኙ 11 የምርጫ ክልሎች ጉልህ የሕግ ጥሰት እንደተፈጸመ አስታውቀዋል። በዚህ መሰረት በምርጫ ክልሎች በድጋሚ ምርጫ እንዲካሄድ ቦርዱ መወሰኑን አስረድተዋል። በሌላ በኩል በተመሳሳይ በ11 የምርጫ ክልሎች ጉልህ የድምፅ አቆጣጠርና የውጤት አሞላል ችግር በማጋጠሙ የድጋሚ ቆጠራ እንዲካሄድ መደረጉንም ተናግረዋል። በማዕከላዊ ኢትዮጵያ ክልል በአላባ አንድ የምርጫ ክልል ደግሞ ከተፎካካሪ የፖለቲካ ፓርቲዎች በቀረበ ቅሬታ መነሻነት የድጋሚ ድምፅ ቆጠራ እንደሚካሄድ መወሰኑን አብራርተዋል። በትላንትናው ዕለት ከተደረገው ጠቅላላ ምርጫ ውጤት ውስጥም ጉልህ የሕግ ጥሰት፣ የድምፅ አቆጣጠር እንዲሁም የውጤት አሞላል ችግር የታየባቸው የ23 የምርጫ ክልሎች ውጤት እንዳልተካተተም ቦርዱ አስታውቋል። በተያያዘ ዜና ብልጽግና ፓርቲ ሰባተኛውን ሀገራዊ ምርጫ ማሸነፉ ይፋ ተደርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የመጨረሻ ውጤት በትላንትናው ዕለት ይፋ አድርጓል። ቦርዱ ሰኔ 14 ቀን 2018 ዓ.ም በገለጸው ውጤት መሰረትም ብልጽግና ፓርቲ በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች አብላጫ መቀመጫዎችን በማሸነፍ አብዛኛውን ድምፅ ማግኘቱ ተረጋግጧል። ከውጭ በተሰማ ሰበር መረጃ በሊቢያ ባህር ዳርቻ የአንድ ህፃንን ጨምሮ በትንሹ የ15 ፍልሰተኞች አስክሬን ተገኘ። አስክሬኖቹ የተገኙት ፍልሰተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ መስጠሟን ተከትሎ ነው ተብሏል። ጀልባዋ በአጠቃላይ 61 ሰዎችን አሳፍራ እንደነበረም ከባህር አደጋው የተረፉ 10 ሰዎች ተናግረዋል። የባህር ድንበር ጠባቂዎች እንዳሉትም አስክሬኖቹ ከግብጽ ድንበር አቅራቢያ በምትገኘው ቶብሩክ በተባለች የሊቢያ ከተማ የተለያዩ የባህር ዳርቻዎች ላይ ተበታትነውና ተበላሽተው ተገኝተዋል። በጀልባዋ ላይ ተሳፍረው የነበሩ በርካታ ሰዎች መሆናቸውን ተከትሎ አሁንም ተጨማሪ አስክሬኖች ሊገኙ እንደሚችሉ ባለስልጣናቱ አስጠንቅቀዋል። በመጨረሻም ኢራን ጦርነቱን ሙሉ በሙሉ አሸንፋለች ሲሉ 92 በመቶ እስራኤላውያን ገለጹ። በቅርቡ የተደረገ አዲስ የህዝብ አስተያየት ጥናት እንደሚያሳየው አብዛኛው የእስራኤል ህዝብ የጦርነቱን ውጤትና የተኩስ አቁም ስምምነቱን በጽኑ ተቃውሞታል። 92 በመቶ የሚሆኑት እስራኤላውያን በጦርነቱ ኢራን የበላይነቷን እንዳገኘች በይፋ አምነዋል ተብሏል። እንዲሁም 72.5 በመቶ የሚሆነው የእስራኤል ህዝብ የጠቅላይ ሚኒስትር ኔታንያሁን ትልቅ ድል ተቀናጅተናል ንግግር ውድቅ አድርጓል ሲሉም ዓለም አቀፍ መገናኛ ብዙሃን ዘግበውታል። በተጨማሪም 87.8 የሚሆኑት እስራኤላውያን ደግሞ ሀገሪቱ ወታደራዊ ግቧን እንዳላሳካች እንደሚያምኑ የወጡ ጥናቶች አመላክተዋል። በዶናልድ ትራምፕ አደራዳሪነት የተደረሰው የተኩስ አቁም ስምምነት አብዛኛው ህዝብ ያልወደደው ሲሆን 82.9 በመቶ እስራኤላውያን የሀገሪቱን ደህንነት መዳከሙን ገልጸዋል። እንደ ሚስተር ቤን ጊቪር ያሉ ቀኝ አክራሪ ፖለቲከኞች ጦርነቱ እንዲቀጥል እየገፋፉ ሲሆን 48.2 በመቶ ህዝቡ ደግሞ በሂዝቦላ ላይ አዲስ ጥቃት እንዲከፈት ድጋፋቸውን እየገለጹ ይገኛሉ ተብሏል። ይህ የህዝብ ቅሬታና የፖለቲካ ጫና የተፈጠረው የጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ ሂደት ወደ ማጠናቀቂያ በተቃረበበት እጅግ ፈታኝ ወቅት ላይ ነው ተብሏል። ዜናዎቻችን አበቃን። በሰላም ቆዩ።